ዛሬ ሰኔ 1 2018 ዓ.ም ወርቅ የት ደርሷል? ዋጋው ጨምሯል ወይስ ደግሞ ቀንሷል? የሚለውን መረጃ ልናስቃኛችሁ መተናል። እንደተለመደው አብራችሁን ትሆኑ ዘንድ እንጋብዛችኋለን። ስትጀምሩ ቪዲዮአችንን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እየጠየቀን ዛሬ የወርቅ ዋጋ መጨመሩን ወይም ደግሞ መቀነሱን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ከታች ከ14 ካራት ጀምሮ እስከ 24 ካራት ድረስ የት እንደደረሰ የምንነግራችሁናል። የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ቀጥታ የምናልፈው ወደ መረጃው ነው። ለቻናላችን አዲስ ከሆናችሁ በድጋሚ ቻናላችንን ሰብስክራይብ ታደርጉ ዘንድ እየጠየቅን ወደ መረጃው እንሄዳለን። የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ ላይ በ85 ከ30 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ13530 በመሸጥ ላይ ነው የሚገኘው። የ15 ካራቱን የ1 ግራም የጥሬ ወርቅ ዋጋ ስንመለከት እንዲሁ በአሜሪካ ዶላር በ91 ከ24 የአሜሪካ ዶላር በመሸጥ ላይ ሲገኝ በኢትዮጵያ ብር ደግሞ በ19480 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። ቀጥለን የምናልፈው ደግሞ ወደ 16 ካራቱ ሲሆን 16 ካራቱ የጥሬ ወርቅ ዋጋ በአሜሪካ ዶላር በ97 ከ24 ሲሸጥ በኢትዮጵያ ብር ደግሞ በ15430 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። ቀጥለን የምንመለከተው ደግሞ የ17 ካራቱን ሲሆን 17 ካራቱ የጥራት ደረጃው በሀገር አቀፍ ደረጃ 66.28 ሲሆን 18 ካራት ያው ስሙ እንደሚናገረው ከ18 ካራት በታች ያለ የወርቅ ንጽህና ያለው የወርቅ አይነት ነው። እንግዲህ እየተሸጠ የሚገኘው በአሜሪካ ዶላር በ103 ከ28 ወይም ደግሞ በኢትዮጵያ ብር በ16280 ከ50 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን እነዚህ 15 16 17 የሚባሉ የወርቅ ካራቶች በስፋት በገበያ ላይ ያሉ ባይሆንም ነገር ግን ብሔራዊ ባንክ ከወርቅ አውጪዎች የሚገዛበት አግባብ አለ ማለት ነው። እነዚህ የወርቅ አይነቶች ከሌሎች የወርቅ አይነቶች የተለዩበት ምክንያት ከከርሰ ምድር ይወጣሉ፣ ነገር ግን የጥራት ደረጃቸው ብቻ ነው መጠናቸው አነስ ስለሚል ከ18 ካራት ማለት ነው 16 17 15 እየተባለ ደረጃ ሊወጣላቸው ይችላል። እነዚህ የወርቅ አይነቶች እንግዲህ ከ14 ካራት ከፍ ያሉ ቢሆንም በብዛት የሚገኙ አይደሉም። 14 ካራት ከዚህ ይልቅ በብዛት ይገኛል። በብዙ በገበያዎች ላይ በብዛት ልናገኛቸው ከምንችላቸው የወርቅ አይነቶች መካከል አንዱ ነው። በቀጣይ የምናልፈው ደግሞ ወደ 18 ካራት ይሆናል። 18 ካራቱ 1 ግራም የጥሬ ወርቅ ዋጋ ከዛ በፊት የ18 ካራት እጅግ በጣም ጠንካራና ተወዳጅ ከሆኑ የካራት አይነቶች መካከል እንደሆነ ይጠቀሳል። በተለይ ደግሞ በአሜሪካ በአውሮፓ እንዲሁም ባደጉ ሀገራቶች እጅግ በጣም ጠንካራ ስለሆነ ሰዎች ለሌሎች በተለይ ደግሞ የከበሩ ድንጋዮችን አጥብቆ ስለሚይዝ እጅግ በጣም ይወዱታል። በተጨማሪም ደግሞ የ18 ካራት ከለሩን ወደ ነጭና ወደ ሮዝ መቀየር የሚችል ብቸኛው የካራት አይነት ነው ማለት ነው። 18 ካራቱ ታዲያ በአሜሪካ ዶላር በስንት እየተሸጠ ይገኛል ካላችሁ በ109 ከ29 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ17379 ነው በመሸጥ ላይ የሚገኘው። እንቀጥላለን ተመልካች አድማጮቻችን፣ በመከታተል ላይ የምትገኙት ዕለታዊ የወርቅ ዋጋ ዛሬ ሰኔ 1 ላይ ለተሰኙ 2018 ዓ.ም የወርቅ ዋጋ በስንት በመዘርዘር ላይ ይገኛል የሚለው መረጃችንን በመከታተል ላይ ነው የምትገኙት። መሀል ላይ ደርሰናል። እንግዲህ መረጃዎቻችንን ገና ያልነገርናችሁ ዋና ዋና የሆኑ የወርቅ ካራቶች አይነቶች አሉ። እሱን በቀጣይ የምንነግራችሁናል። እስከዛ ቪዲዮአችንን ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን በቀጣይ የምናልፈው ወደ 19 ካራቱ ነው። 19 ካራቱ
በአሜሪካ ዶላር በ114 ከ31 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18030 ከ95 እየተሸጠ ነው የሚገኘው። ቀጥለን የምናልፈው የ20 ካራቱ ሲሆን 20 ካራቱ በ120 ከ33 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ19043 እየተሸጠ ይገኛል። የ20 ካራቱ የወርቅ ንጽህናው ምን ያህል ነው ካላችሁ በሀገር ውስጥ በ82 ከ08 የወርቅ ንጽህና ይታወቃል። ቀጥለን የምንመለከተው ደግሞ የ21 ካራቱን ሲሆን 21 ካራቱ በተለይ በአፍሪካ በመካከለኛው ምስራቅ በኢትዮጵያም ጭምር እጅግ በጣም በዓለም አቀፍ ደረጃ ማለት ይቻላል በጣም ተወዳጅ ከሆነ የወርቅ ካራት መካከል አንዱ እንደሆነ ይጠቀሳል። በተለይ ደግሞ በሁለት አይነት መንገድ ልንጠቀመው የምንችለው የወርቅ አይነት ነው። አንድ በኢንቨስትመንትም ልንጠቀመው እንችላለን። ሁለት ደግሞ ለጌጣጌጥም ይጠቅማሉ ተብለው ከሚታወቁ የወርቅ አይነቶች መካከል ሲሆን 21 ካራቱ የወርቅ ንጽህናው በዓለም አቀፍ ደረጃ 87.5 ንጹህ ወርቅ ሲሆን ሌሎቹ ደግሞ እንደ ብረት፣ እንደ መዳብ፣ እንደ ኒኬል የመሳሰሉ ሌሎች ማዕድናቶች ጋር የተደባለቀ የወርቅ አይነት ነው። ታዲያ በአሜሪካ ዶላር የ21 ካራቱ በስንት ነው የሚገኙ ካላችሁ በ126 ከ35 ሲሸጥ በአሜሪካ ዶላር ደግሞ በ19955 ከ26 በመሸጥ ላይ ነው የሚገኘው። ቀጥለን የምናልፈው የ22 ካራቱን ይሆናል። 22 ካራቱ በስንት በመሸጥ ይገኛል ካላችሁ የ22 ካራቱ በአሜሪካ ዶላር በ132 ከ36 ሲሸጥ በኢትዮጵያ ብር ደግሞ 20947 ከ42 እየተሸጠ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ ለካፒታልና ለኢንቨስትመንት እጅግ በጣም አስፈላጊ ከሚባሉት የወርቅ አይነቶች መካከል ዋናዎቹ ወደ ሆኑት ወደ 23 እና ወደ 24 ካራት ነው የምንሄደው። በርግጥ 23 እና 24 ካራት ለጌጣጌጥ የሚሆኑ የወርቅ አይነቶች አይደሉም። በቀላሉ ይሰበሩና በቀላሉ ቅርጻቸው ሊያጡ የሚችሉ የወርቅ አይነቶች ስለሆኑ እንደዚሁ ወደ ምንም አይነት ጌጣጌጥ ሳይቀየሩ ወይም ደግሞ ሜኪንግ ቻርጅ ሳይገባባቸው እንደዚሁ የሚሸጡ የወርቅ አይነቶች ናቸው ማለት ነው። 23 ካራቱ በአሜሪካ ዶላር ታዲያ ስንት ነው ካላችሁ በ138 ከ38 ሲሸጥ በአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ 21899 ከ58 የኢትዮጵያ ብር የተሸጠ ነው የሚገኘው። በመጨረሻም የአንድ ወቄት ወርቅስ ብለን ስንመለከት በኢትዮጵያ ብር በ145 ከ50 ሲሸጥ በአሜሪካ በኢትዮጵያ ብር ደግሞ በ22999 ከ75 እየተሸጠ ነው የሚገኘው የአንድ ወቄት ወርቅ ማለት ነው። ዛሬ እንግዲህ የሰኔ 1 2018 ዓ.ም ወርቅ በጥሬው እየተሸጠ የሚገኝበት መረጃ እንደዚህ ያቀብለናቸዋል። እንግዲህ ጨምሯል ለሚለው ከትላንት ከነበረበት ጋር ሲነጻጸር የተወሰነ ለውጥ አለው ማለት ነው። በሌሎች ቪዲዮ እንገናኛለን። እስከዛ በያላችሁበት አብራችሁን ሁኑ። በቻናላችን ላይ የሚለቀቁትን የምንዛሬ እንዲሁም ደግሞ ከወርቅ ጋር የተያዙ የዋጋ ጥቆሞችን የተከታተላችሁ አብራችሁን ትሆኑ ዘንድ በማክበር እየጠየቀን በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ